በየቀኑ እንለፋለታለን፣ እናባርረዋለን፣ ግን ደግሞ እናጠፋዋለን። ለመሆኑ ይህ የምናባርረውና የምናጠፋው ገንዘብ ምንድን ነው? ሰላም እንዴት ናችሁ? በዛሬ ቪዲዮአችን የ9ኛ ክፍል ኢኮኖሚክስ ዩኒት 6 ስለ ዲፊኒሽን ኦፍ መኒ አብረን የምናየው ይሆናል። ለዚህ ቻናል አዲስ የሆናችሁት ቻናሉን ሰብስክራይብ በማድረግ የእኛ ቤተሰብ መሆን ትችላላችሁ። ቪዲዮን ደግሞ ጠቃሚ ነው ካገኛችሁ ላይክ በማድረግ ጀምሩ። ዩኒት 6 ኢንትሮዳክሽን ቱ መኒ. In this unit, we will discuss about the nature and the roles of money. እዚህ ዩኒት ውስጥ እንግዲህ በስፋት ስለ ገንዘብ ባህሪያትና የገንዘብን ሚና አብረን የምናነሳ ይሆናል ማለት ነው። እንግዲህ እያንዳንዱ ሀገራቶች የራሳቸው የሆነ የመገበያያ ገንዘብ አላቸው። ይህም ገንዘብ እንግዲህ የኢኮኖሚ ስርዓት ውስጥ የራሱ የሆነ የሚጫወተው ሚና አለው። እነዚህንም ሚናዎች እንግዲህ በዛሬ ቪዲዮችን በጥልቀት አብረን የምናነሳ ይሆናል ማለት ነው። 6.1 ዲፊኒሽን ኦፍ መኒ 6.1 የገንዘብ ትርጓሜ። ገንዘብ ማለት ምን ማለት ነው? የተለያዩ ስኮላሮች በዋናነትም ኢኮኖሚስቶች ከሌላው በተለየ መልኩ ገንዘብን ዲፋይን ያደርጋሉ እና እነሱ እንዴት ነው ገንዘብን ዲፋይን ሲያደርጉ የነበረውን እናያለን ማለት ነው። ዋትስ መኒ ሜድ አፕ ኦፍ ኤንድ ዋት ዳዝ ኢት ሉክ ላይክ። ገንዘብ ከምንድን ነው የተሰራው? ገንዘብ ደግሞ ምን ይመስላል ለሚለው ጥያቄ መልስ የምንሰጥ ይሆናል ማለት ነው እዚህ ርዕስ ስር ማለት ነው። So economists define money as generally accepted in payment for goods and services or in repayment of debts. የተለያዩ ስኮላሮች እንግዲህ ገንዘብን በተለያየ መልኩ ዲፋይን ያደርጉታል። ከነዛም ውስጥ እንግዲህ በዛሬ ቪዲዮአችን ኢኮኖሚስቶች ገንዘብን ዲፋይን ያደርጉበትን ዌይ ነው የምናየው ማለት ነው። ኢኮኖሚስትስ ዲፋይን መኒ as generally accepted in payment for goods and services in the repayment of debts ብሎ ነው ኢኮኖሚስቶች ገንዘብን ዲፋይን የሚያደርጉት። ይህ ማለት ምን ማለት ነው? እንግዲህ ለተለያዩ ኢኮኖሚ ውስጥ ሰርኩሌት ለሚያደርጉ እቃዎችና ኢኮኖሚ ውስጥ ለሚሰጡ አገልግሎቶች የአገልግሎት ሰጪውና የእቃው አቅራቢ ወይንም የእቃው ሻጭ ያንን እቃ በመሸጡና ያንን አገልግሎት በመስጠቱ ኢን ሪተርን የሚቀበለው ነገር መኒ ነው ብሎ ዲፋይን ያደርጋሉ ኢኮኖሚስቶች። ወይንም ደግሞ በሌላ መልኩ ሰዎች በብድር ለተቀበሉት ነገር ኢን ሪተርን የሚከፍሉት ነገር መኒ ነው ይላሉ ኢኮኖሚስቶች ማለት ነው። When people talk about money, they are talking about currency. ሰዎች ብዙ ጊዜ ስለ ገንዘብ ሲነሳ ስለ ከረንሲ ነው የሚያነሱት ማለት ነው። እዚህ ጋር እናንተ ከረንሲ ማለት ምንድን ነው የሚለውን ነገር ልጠይቁ ትችላላችሁ። ከረንሲን ደግሞ በሁለት ወይ ዲፋይን ልናደርግ እንችላለን። የመጀመሪያው ከረንሲን ዲፋይን የምናደርግበት ወይ ምንድን ነው? ከረንሲን በፊዚካል ፎርሙ ዲፋይን እናደርጋለን። ከረንሲን በፊዚካል ፎርሙ ዲፋይን ስናደርግ ምንድን እናመለክታለን ማለት ነው? በሰዎች ኪስ ውስጥ ያለውን የብር ኖት እና ሳንቲሞችን ማለት ነው። ሳንቲሞች እና የብር ኖቶች ከረንሲ ናቸው ማለት ነው። ሌላኛው ከረንሲን ዲፋይን የምናደርግበት ወይ ደግሞ ዲጂታል አስፔክቱ ነው። የተለያዩ ዲጂታል ቴክኖሎጂዎችን ተጠቅመን ያለምንም የብር ንክኪ ያለምንም የሳንቲሞች ንክኪ በኢንተርኔት አማካኝነት ሰዎች የገንዘብ ዝውውርን ያካሂዳሉ። በዛ በዲጂታል ቴክኖሎጂ አማካኝነት ዝውውር የሚደረግበት ገንዘብ ከረንሲ ይባላል ማለት ነው። ሰዎች እንግዲህ ቅድም ባልኳችሁ መሰረት ስለ ገንዘብ ሲነሳ ስለ ከረንሲ ነው የሚያነሱት ማለት ነው። ለምሳሌ አንድ ሰው መንገድ ላይ መጥቶባችሁ ገንዘብ ስጠኝ ቢላችሁ ቀጥታ ወደ አእምሯችሁ የሚመጣው ነገር ምንድን ነው? ኪሳችሁ ውስጥ ያለው የብር ኖት ወይንም ሳንቲም ነው አይደለ? አሁን ልክ ናችሁ። ቀጥታ የምታስቡት ስለዛ ነው። ለምሳሌ ቤት አላችሁ፣ መኪና አላችሁ እንበልና እነዛ ቤትና መኪናዎች ገንዘብ ናቸው አይደለ? ግን አንድ ሰው መንገድ ላይ መጥቶባችሁ ስለ ገንዘብ ሲጠይቃችሁ አእምሯችሁ ላይ ብልጭ የሚለው ወይንም የሚመጣው ነገር ኪሳችሁ ውስጥ ስላለው የብር ኖትና ሳንቲሞች ነው ማለት ነው። ሰዎች ስለ ገንዘብ ሲነሳ በዋናነት እንግዲህ ስለ ከረንሲ ነው ትዝ የሚላቸው ማለት ነው። ሌላኛው ዲፊኒሽን ኦፍ መኒ Money is any good that is widely used and accepted in transaction involving the transfer of goods and services from one person to another person. ከአንደኛው አካል ወደ ሌላኛው አካል ወይንም ከሻጩ ወደ ገዢው ለሚተላለፉት ዕቃዎችና አገልግሎቶች በምላሹ የሚከፈለው ክፍያ
መኒ ነው ማለት ነው፣ ወይንም ገንዘብ ይባላል ባጭሩ ማለት ነው። It is a commodity accepted by the general consent as a medium of economic exchange. አንዲት ሀገር ውስጥ በሚኖሩት ማህበረሰብ ለግብይት ሂደት ማቀላጠፊያ የሚያገለግል መሳሪያ ወይንም ኢንስትሩመንት ገንዘብ ነው ማለት ነው። ወይንም ገንዘብ በዛ ወይም ዲፋይን ሊደረግ ይችላል ማለት ነው። መኒ ሰርቪስ አስ a medium for expressing prices and values. ገንዘብ ደግሞ ለምን ያገለግላል ማለት ነው? የአንድን ነገር ዋጋ፣ የአንድን ነገር አገልግሎት ለመግለጽ ገንዘብን እንጠቀማለን ማለት ነው። ለምሳሌ አንድ ቤት 100,000 ብር ነው የሚያወጣው ካልን የዛ ቤት ቫሊ ወይንም የዛ ቤት ተመን 100,000 ብር ነው ማለት ነው። እንግዲህ ገንዘብ ፕራይስን ለመተመን፣ ዋጋን ለመተመን እና የሆነ ነገር ያለውን ቫሊዩ ኤክስፕሌን ለማድረግ የምንጠቀምበት ኢንስትሩመንት ነው ማለት ነው። እንግዲህ ስለ ገንዘብ ካነሳን አይቀር አንዲት ኢኮኖሚ ውስጥ የሚካሄደው የንግድ ልውውጥና የገንዘብ ፍልሰት ያቺ ሀገር ምን ያክል የኢኮኖሚ እድገት አላት የሚለውንም አብሮ ይነግረናል ማለት ነው። አንዲት ሀገር ውስጥ ብዙ ገንዘብ ሰርኩሌት የሚያደርግ ከሆነና ያንንም ገንዘብ ኦፍሴት ለማድረግ ደግሞ የተለያዩ እቃዎች የሚመረቱና አገልግሎቶች የሚሰጡ ከሆነ ያቺ ሀገር ኢኮኖሚካሊ ስትሮንግ ትሆናለች ወይም ጠንካራ ትሆናለች ማለት ነው። ብዙ አምርታ ወደ ውጭ መላክ የምትችል ሀገር፣ ብዙ አምርታ ዜጎቿን መመገብ የምትችል ሀገር ብዙ ኢንካም ጄኔሬት ታደርጋለች ማለት ነው። አንዲት ሀገር ብዙ አምርታ ወደ ውጭ በላከች ቁጥር ብዙ ገንዘብ ወደ ውስጥ ታስገባለች። ከውጭ ብዙ የምትገዛ ከሆነስ ብዙ ገንዘብ ወደ ውጭ ታወጣለች ማለት ነው። ብዙ ገንዘብ ለሌላ ሀገር በምትከፍልበት ሰዓት ደግሞ ምንድነው ወደ ዕዳ አዘቅት ውስጥ እየገባች ትሄዳለች ማለት ነው። እዚህ ጋር ኮንክሉድ የምናደርገው ነገር ምንድን ነው? ገንዘብ የአንዲትን ሀገር የኢኮኖሚ አቅም ይነግረናል ማለት ነው። የሀገርን ኢኮኖሚ ብቻ አይደለም። አንድ ሰው ምን ያክል ኢኮኖሚካሊ ስትሮንግ ነው ወይንም ኢኮኖሚካሊ ጠንካራ ነው የሚለውን ነገር ማወቅ ከፈለግን ሰውዬ ምን ያክል ገንዘብ አለው የሚለውን ነገር መረዳት ግዴታ ነው ማለት ነው። For a commodity to serve as money, it should satisfy the criteria stated below. ለአንድ ኮሞዲቲ ወይንም ለግብይት ምርት እንደ ገንዘብ ለማገልገል ከዚህ ወደ ታች የተቀመጡትን መስፈርቶች ሊያሟላ ይገባል ማለት ነው። ቅድም ገንዘብን ምን ብለን ነበር ዲፋይን ያደረግነው? any commodity or any goods and services that can be generally acceptable in payment for goods and services or in repayment for debts ብለን ነበረ። የተለያዩ ለምንቀበላቸው እቃዎች እና አገልግሎቶች በምላሹ የምንከፍለው ኮሞዲቲ ወይንም የምንከፍለው ነገር ገንዘብ ነው ብለን ነበር ማለት ነው። እንደ ገንዘብ ልንጠቀምበት የምናስበው ኮሞዲቲ ወይንም የግብይት እቃ ከዚህ ወደ ታች የተዘረዘሩትን ክራይቴሪያዎች ወይንም መስፈርቶች ሊያሟላ ይገባል ማለት ነው። እዚህ ጋር ባጭሩ ምንድን ነው? አንድ የግብይት እቃ እንደ ገንዘብ ለማገልገል ከዚህ ወደ ታች የተቀመጡትን መስፈርቶች ሊያሟላ ይገባል ማለት ነው። የመጀመሪያው መስፈርት ምንድን ነው? ስታንዳርዳይዜሽን ነው። ስታንዳርዳይዜሽን ደግሞ ምንድን ነው ካላችሁን ዘሴም ቫሊዩ እና ዘሴም ኳሊቲ ነው ማለት ነው። አንድ እንደ ገንዘብ ልንጠቀምበት ያሰብነው ኮሞዲቲ ወይንም የግብይት እቃ እንደ የግብይት እቃ ሊያገለግለን ከተፈለገ የመጀመሪያው ሊያሟላው የሚገባው ነገር ምንድን ነው? ስታንዳርዳይዜሽን ነው። ስታንዳርዳይዜሽን ደግሞ ባጭሩ ምንድን ነው? ተመሳሳይ ቫሊዩ እና ተመሳሳይ ኳሊቲ ሊኖረው ይገባል ነው ማለት ነው። it should be identical or it should be uniform ማለት ነው በሌላ አገላለጽ። ይህንን ለእናንተ ቀለል ለማድረግ ለምሳሌ እኔ ኪስ ውስጥ ያለው የ10 ብር ኖት እና የእናንተ ኪስ ውስጥ ያለው የ10 ብር ኖት በምንም ነገር ተመሳሳይ ነው። በስፋቱ ሊሆን ይችላል፣ በክብደቱ ሊሆን ይችላል፣ በብሮቹ ላይ የተጻፉት ጽሁፎች ሊሆኑ ይችላሉ፣ ተመሳሳይ ናቸው ማለት ነው። ስለዚህ ይሄ ምንን ያሳየናል ማለት ነው? ስታንዳርዳይዜሽን ነው ማለት ነው። የራሱ የሆነ ስታንዳርድ አለው፣ የራሱ የሆነ ኳሊቲ አለው፣ የራሱ የሆነ ደግሞ ቫሊዩ አለው ማለት ነው። የራሱ የሆነ ቫሊዩ አለው። ስለ ስታንዳርዳይዜሽን ስናወራ ምንድን ነው ማለት ነው? ስለ ተመሳሳይነት ወይንም ስለ ራሱ የሆነ ወጥ ኳሊቲ እና ቫሊዩ ነው ማለት ነው። ሁለተኛው አንድ ኮሞዲቲ እንደ ገንዘብ ሊያሟላ የሚገባው ክራይቴሪያ አክሴፕታቢሊቲ ነው። አክሴፕታቢሊቲ ማለት በየትኛውም የማህበረሰብ ክፍል ውስጥ ያንን ገንዘብ እንደ ገንዘብ ሊጠቀምበት በተስማማ ማህበረሰብ ክፍል ውስጥ
ተቀባይነት ያለው ነገር መሆን አለበት ማለት ነው። ያ ምን ይባላል? አክሴፕታቢሊቲ ይባላል ማለት ነው። በአጭሩ አክሴፕታቢሊቲ ማለት ምንድን ነው? ሁሉም ሰው ሊጠቀምበት ሊስማማ ይገባል ማለት ነው። ሰዎች እዛ ገንዘብ ላይ ምን ሊኖራቸው ይገባል ማለት ነው? ትረስት ወይንም እምነት ሊኖራቸው ይገባል ማለት ነው። ትረስት ወይንም እምነት ካልኖራቸው ያንን ገንዘብ እንደ ገንዘብ አክሴፕት አድርጎ አይጠቀሙበትም። አክሴፕታቢሊቲን በአጭሩ አንደርስታንድ ማድረግ ከፈለጋችሁ ኪሳችሁ ውስጥ ያለውን የብር ኖት ባለ 10ም ባለ 50ም ሊሆን ይችላል አውጡና ከላዩ ላይ የተጻፈውን ጽሑፍ ይዩት። ፔየብል ቱ ዘ ቢረር ኦን ዘ ዲማንድ ይላል አይደለ? ለአምጪው እንዲከፈል ሕግ ያስገድዳል ይላል። ይህ ማለት በአጭሩ ምን ማለት ነው? ገንዘቡን የያዘው ሰው በፈለገበት ጊዜ ገንዘቡን ሊጠቀምበት ወይንም ሊገለገልበት ይችላል ማለት ነው። ለምሳሌ እናንተ ለጓደኛችሁ 10 ብር ብትሰጡት ያንን 10 ብር እሱ ጓደኛችሁ ሊጠቀምበት ይችላል። ይህን 10 ብር ከየት ነው ያመጣው ብሎ የሚጠይቀው አካል የለም ማለት ነው። ገንዘቡን እስካልሰረቀ እና ወንጀል እስካልሰራ ድረስ ማለት ነው። ይሄኛው ምንድን ነው? አክሴፕታቢሊቲን ያሳየናል። በሀገሪቷ ህገ መንግስት ሰዎች ሊጠቀሙበት ወይንም ግልጋሎት ላይ እንዲውል የተፈቀደ እና የተደነገገን ገንዘብ አክሴፕታቢሊቲን ስለሚያሟላ ስለተደነገገ ማህበረሰቡ፣ ህዝቡ፣ የሀገሪቷ መንግስት ያንን ገንዘብ ሊጠቀሙበት ስለተስማሙ ማለት ነው። ታስዋድሚን በአክሴፕታቢሊቲ ባጭሩ ተቀባይነት ማለት ነው። ቀለል ባለ መልኩ ሌላኛው ክራይቴሪያ ምንድን ነው? ዲቪዚቢሊቲ ነው። ዲቪዚቢሊቲ ባጭሩ ምንድን ነው? ሊከፈል ወይንም ሊዘረዘር ይችላል ማለት ነው። ለምሳሌ አንድ ባለ 200 ብርን 2 ባለ 100 ብር አድርጋችሁ ልዘረዝሩ ትችላላችሁ። ወይ ደግሞ 4 ባለ 50 ብር አድርጋችሁ ልዘረዝሩ ትችላላችሁ። ወይ ደግሞ 20 ባለ 10 ብር አድርጋችሁ ልዘረዝሩ ትችላላችሁ። ይሄ ምንን ያሳየናል ማለት ነው? ዲቪዚቢሊቲ ነው። The commodity or the money should be divided into smaller parts or smaller units ማለት ነው። This is what we mean by divisibility ማለት ነው። ዲቫይድ መደረግ መቻል ማለት ነው። ለአንድ ኮሞዲቲ እንደ ገንዘብ ሊያገለግለን ከተፈለገ ሌላኛው ሊያሟላ የሚገባው ክራይቴሪያ ምንድን ነው? ፖርታቢሊቲ ነው። ፖርታቢሊቲ ምንድን ነው? ከአንድ ቦታ ወደ ሌላኛው ቦታ ለመውሰድ ወይንም ተሸክሞ ለመሄድ ቀላል ነው ማለት ነው። አያስቸግርም ወይንም አይከብድም ማለት ነው። ፖርቴብል ካልሆነ ወይንም ለማንቀሳቀስ ተሸክሞ ለመጓዝ አስቸጋሪ ከሆነ ያ ኮሞዲቲ እንደ ገንዘብ ለማገልገል ያስቸግረናል ማለት ነው። የገንዘብን ክራይቴሪያ አያሟላም ማለት ነው። ባጭሩ ቀለል ባለ መልኩ የመጨረሻው ክራይቴሪያ ደግሞ ምንድን ነው ማለት ነው? ዱራቢሊቲ ማለት ነው። ዱራቢሊቲ ደግሞ ምንድን ነው? ለረጅም ጊዜ መቆየት የሚችል ወይንም ለረጅም ጊዜ ማገልገል የሚችል ሳይቀዳደድ ወይንም ሳይበላሽ ለረጅም ጊዜ መቆየት የሚችል ከሆነ ያ ገንዘብ ዱሬብል ነው እንላለን። ያ ገንዘብም ወይንም ያ ኮሞዲቲም እንደ ገንዘብ ሊያገለግለን ይችላል ማለት ነው። ለምሳሌ የብር ኖቶች ሲታተሙ እንግዲህ ለረጅም ጊዜ እንዲያገለግሉ ተደርጎ ነው የሚታተሙት ማለት ነው። ጥሩ ኳሊቲ እንዲኖራቸው ተደርጎ ነው የሚታተሙት ማለት ነው። እንግዲህ ያ ገንዘብ በጥሩ ኳሊቲ መታተሙ ብቻ ደግሞ ዋስትና የለውም ለመቆየቱ ማለት ነው። ያንን ገንዘብ የሚጠቀሙበት ሰዎችም በስርዓቱ ሊይዙት ወይንም ሊገለገሉበት ይገባል ማለት ነው። ይሄ ምንን ያሳየናል? ዱራቢሊቲ ማለት ነው። የብር ኖቶች እና ሳንቲሞች እንግዲህ በጣም ዱሬብል ናቸው፣ ለረጅም ጊዜ መቆየት ይችላሉ። በዋናነትም ሳንቲሞች ለምሳሌ በባለ 1 ብር ሳንቲም እና በባለ 1 ብር የወረቀት ኖት መካከል ትልቅ ልዩነት ነው ያለው። ልዩነቱ ምንድን ነው? በቆይታቸው ነው ማለት ነው። ሳንቲሙ ለረጅም ጊዜ ሊቆይ ይችላል ሳይሰበር ምን ሳይል ማለት ነው። የባለ ወረቀቱ የብር ኖት ግን ከሳንቲሙ ጋር ሲነጻጸር ብዙም ዱሬብል አይደለም። አንድ ኮሞዲቲ እንደ ገንዘብ ሊያገለግለን ዱሬብል ሊሆን ይገባል ማለት ነው። ዱሬብል ሊሆን ይገባል። ውድ ተማሪዎች የዛሬ ቪዲዮአችንን እዚሁ ላይ ጠናቀናል። ያስተማርኳችሁን ነገሮች አስመልክቶ ጥያቄ ካላችሁ በኮመንት ልጽፉልኝ ትችላላችሁ። የተለያዩ ማቴሪያሎችን ማግኘት ከፈለጋችሁ ደግሞ የቴሌግራም ቻናሌን ሊንክ ዲስክሪፕሽን ቦክስ ስር ስለማስቀምጥላችሁ ያንንም ቻናል ጆይን በማድረግ የተለያዩ ማቴሪያሎችን አክሰስ በማድረግ ትምህርትን ቀለል እያደረጋችሁ አንድ እርምጃ ወደፊት መራመድ ትችላላችሁ።